I didn't went በእንግሊዘኛ እንደዚህ ብላችሁ የምታውቁ ከሆነ ወይም የሚቻል መስሎ ከታያችሁ የእናንተ ግራመር ማስተካከያ ይፈልጋል ማለት ነው። I didn't went በምትሉ ጊዜ በመጀመሪያ የእንግሊዘኛ ግራመር በመጠኑም ቢሆን እንደገባችሁ ያሳያል። የሆነ ጊዜን ለማውራት ፈልጋችኋል። በዚህ መሰረት didn't የሚል ሐላፊ ጊዜን የሚያሳይ helping verb ተጠቅማችኋል። እሱ ብቻ አይደለም went የሚል የጎ past ፎርምን ተጠቅማችኋል። ይሄን በምንል ጊዜ ግን I didn't went ማለት በእንግሊዘኛ ትክክል ነው ማለት አይደለም። ከዚህ ሌሰን በኋላ didn't የምትለዋን በእንግሊዘኛ እንዴት በተገቢው መንገድ መጠቀም እንዳለባችሁ በሚገባ ትረዳላችሁ። በእንግሊዘኛ I didn't went አይባልም፣ ፈጽሞ የማይባል ነገር ነው። እስቲ እነዚህን እንያቸው። የመጀመሪያው I didn't went to the meeting ወደ ስብሰባው አልሄድኩም ነበር ለማለት ፈልገን ነው አይደለ? ስለዚህ ስህተት ነው። ይሄ ስህተት ያለው ደግሞ እዚህ የተሰመረችው ላይ ነው። ሌላው ትክክል ነው፣ የተሰመረችው ላይ ማስተካከያ ይፈልጋል። 2 she didn't eat lunch ምሳ አልበላችም፣ ይሄም ስህተት ነው። 3 we didn't saw the report ሪፖርቱን አላየነው፣ ይሄኛውም ስህተት ነው። በዋናነት እዚህ ጋር went ate saw የሚሉ ምን አሉን? ፓስት ቨርቦች አሉን አይደለ? በጣም ጥሩ ነገር ነው። ፓስት ቨርቦችን ታውቃላችሁ። የምናወራው እዚህ ጋር ለማውራት የፈለግነው ስለ ሐላፊ ነው። ስለዚህ ስለ ሐላፊ ለማውራት ስለፈለግን ፓስት ቨርቦችን ተጠቅማችኋል። በጣም ጥሩ። በዛ ላይ didn't እንደምታስፈልግም ተረድታችኋል ፓስት መሆኑን ለማሳየት። ነገር ግን አንድ ያልተረዳነው ነገር didn't ቀጥሎ የሚመጣውን ቨርባችንን ቅርጽ ፎርም እንደምትቀየር ነው። didn't ስትመጣ ቀጥሎ የሚመጣው ቨርብ ፎርም ይቀየራል። እሱን ነው በዋናነት ዛሬ የምናየው። ለወደፊት በማንኛውም ጊዜ እንዳትሳሳቱ አንድ መያዝ ያለባችሁ the key rule ዋናው ቁልፍ የሚባለው ህግ always use V1 always use V1 after did or didn't did ወይም didn'ትን ካያችሁ ቀጥሎ ማምጣት የሚጠበቅባችሁ V1 ነው። ምን ማለት ነው? went V2 ነች አይደለ? ማምጣት የሚጠበቅባችሁ ግን go ነው። ምክንያቱም go V1 ነች፣ went ደግሞ V2 ነች። መምጣት ያለበት ማን ነው? always use V1 ተብላችኋል። go ነው የምትጠቀሙት። I didn't went ሳይሆን I didn't go go ነው የምትጠቀመው ማለት ነው። እዚህ ጋር ምን ነው I didn't አሁን didn't የምትላለችኝ ከdidn't ቀጥሎ ማመጣው ማን ነው? V1 ነው። I didn't attend the meeting yesterday ትናንት ስብሰባው ላይ አልተሳተፍኩም። attend V1 ነው። attended ed አልጨመርም። 2 she didn't dash the report on time ሪፖርቱን on time በሰዓቱ አላከችም። she didn't send ነው ምንለው? she didn't send the report on time send ምንድን ነች? V1 ነች። sent V2 ነች አይደል? ይቺን አንጠቀምም ማለት ነው። እዚህ ጋር she didn't send አንልም። we didn't dash the project ፕሮጀክቱን አላጠናቀቅንም። we didn't complete the project 4 he didn't dash the document he didn't review the document he didn't review the document ዶክመንቱን አላየውም፣ ሪቪው አላደረገውም። 5 they didn't dash the assignment አሳይመንቱን ሰሚት አላደረጉም። they didn't submit the assignment ስለዚህ እዚህ ጋር የተጠቀምናቸውን ሁሉንም ካያችሁ ምንድናቸው? they are all V1 ይሄ ምን ይባላል? simple past እንለዋለን። simple past ለምሳሌ I sent the report ብል ሪፖርቱን ልኬዋለሁ ነው አይደለ? አሁን ግን did ወይም didn't እዚህ ውስጥ የለችም፣ ለዛ ነው sent የሚለው የተጠቀምነው። ነገር ግን ኔጋቲቭ ማድረግ ብፈልግ አላኩትም ለማለት ብፈልግ I didn't ነው የምለው። ቀጥሎ sent ምትለው መምጣት አትችልም፣ V1 ነው። I didn't send the report ማለት ይጠበቅብናል። ተጨማሪ ኤግዛምፕሎችን እንይ። አንደኛ I didn't
dash your email receive የምትለውን verb እንድንጠቀም ተፈልጓል። ኢሜልህን ሪሲቭ አላረኩም አልተቀበልኩም አልደረሰኝም። ስለዚህ ምንድነው መምጣት ያለበት? እዚች ጋር didn't አለን አይደለ? didn't ብለን v2 አይመጣም v1 ነው የሚመጣው። እነዚህ ደግሞ v1 ናቸው። ስለዚህ አንቀይርም ማለት ነው ባጭሩ። I didn't receive your email. She didn't reply to your message. We didn't discuss the issue. He didn't prepare the presentation. Presentationን prepare አላደረገም። ስለዚህ እነዚህ በሙሉ ምንድን ናቸው? They are all negative. ለምን? didn't ሁሉም ጋር አለች። didn't ባትኖር ኔጋቲቭ መሆኑ ቀርቶ ፖዚቲቭ ቢሆን እዚች ጋር የምትመጣው v2 ሳትሆን v1 ትሆን v1 ሳትሆን v2 ትሆናለች። ሪሲቭ መጠቀም አንችልም። ሪፕላይ መጠቀም አንችልም። ምን መሆን አለባቸው? I received verb 2 your email. She replied to the message. We discussed the issue. He prepared the presentation. እዚህ ጋር በሙሉ ሬጉላር ቨርቦች ናቸው፣ ኢዲ የሚወስዱ ናቸው ማለት ነው። ስለዚህ ፖዚቲቭ ስታደርጉ v2፣ ኔጋቲቭ ስታደርጉ ደግሞ v1። ከፊት ለፊት ማናለች? ዲድ ወይም ዲድንት ትኖራለች ማለት ነው። ይሄንን ትምህርት በምንማር ጊዜ የግድ ኩዌስችንስ ላይ ደግሞ ምን ይሆናል የሚለውን ማወቅ ይጠበቅብናል። ጥያቄ በሚጠየቅ ጊዜ ዲድ ከፊት ለፊት ትመጣለች፣ ከዛ ሳብጀክት፣ ከዛ የሚመጣው verb 2 ነው ወይስ verb 1 ነው? ዋናው ጥያቄ ዲድ የትም ቦታ ትኖር የት መጀመሪያ ላይ the key rule ብለን ስናስቀምጥ v1 ነው የምንጠቀመው ተባብለን ጨርሰናል። አንደኛ did you dash the report? ሪፖርቱን ላከው ወይ? did you send the report? did you send the report? የተጠቀምነው v1 ነው። did you send አይባልም፣ ትልቅ ስህተት ይሆናል። did she dash the meeting? did she attend the meeting እንጂ did she attended? ፓስት ነው ብለን ስለምናስብ ነው ያው v2 የምንጠቀመው፣ ግን ስህተት ነው። did they dash the task? did they complete the task? ስራቸውን ጨረሱ። did you submit the file? ፋይሉን ሰብሚት አደረግ ወይ? ስለዚህ በዚህ መልኩ ኢቭን ጥያቄዎች ላይ ሳይቀር v1 ነው የምንጠቀመው። ዲድ እስካለች ድረስ የትም ቦታ v1 ነው የምንጠቀመው ማለት ነው። ይሄን እንድትይዙልኝ እፈልጋለሁ።